بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه ጥያቄዎችን ጎበዝ ካለ ካዳማጮች ጥያቄው ለእናንተም ይቀርባል ውስብስብ ያሉ ጥያቄዎች ናቸው ብዙ ጊዜ ከወንዶችም ከሴቶችም ጥያቄውን ያቀረቡ ሰዎች አሉ አሻሚ ጥያቄ ስለሆነ ካሁን በፊት የጠየቃችሁ ሰዎች ካላችሁ ማለት ነው መልሼላችሁ ከሆነ በጥሩ ሁኔታ እንድትከታተሉ ተፈልጋለሁ እሱም ምንድነው የተነሳው ማለት ነው በዝሙት የተወለደ ወንድ ልጅ ወይም በዝሙት የተወለደች ሴት ልጅ ሁኔታ እንዴት ነው የሚል ጥያቄ ተነስቷል ሴቶችም አንስተውታል ወንዶችም አንስተውታል ይሄን ነገር አንዷ ያቀረበችው ጥያቄ አባቴ እናቴ ጋር እያለ የቤት ሰራተኛ ነበረች ከቤት ሰራተኛ ወንድ ልጅ ወልዷል ያ ወንድ ልጅ ለኔ አጅነቢ ይሆንብኛል ወይንስ አይሆንብኝም የሚል ሐሳብ አቅርባለች ካሁን በፊትም ወንድ ነው ጠይቆኛል ይሄን ጥያቄ አንድ ሰው በዝሙት የወለዳትን ሴት ልጅ ማግባት ይችላል አጅነቢ ትሆንበታለች እንዴት ነው የሚል ሐሳብ ተነስቷል ይሄን ነገር ጉዳዩ ማለት ነው መስአላው በደንብ መታየት አለበት መጀመሪያ ሁላችንም የምንረዳው ነገር መዝንይ ቢሃ ዝሙት የተፈጸመባት የሆነችው ሴት አንተኩነ ሙተዘውጃ ባል ያላት ከሆነች ባል ያላት ዝሙት ከተፈጸመባት አንድ ሴት كل ولد تأتي به يمتولدو ልጅ ሁሉ ሴትም ወንድም ይሁን انما ينسب للزوج ለባለቤቷ ولو جزمت انه من غيره ممن زنا بها እሷ እንኳን ብትናገር አይ ያንተ ልጅ አይደለም የባሏ ማለት ያንተ ልጅ አይደለም ይሄ የገሌ ነው ብላ ብትናገር እንኳን የባለቤቷ ልጆች ናቸው إلا إذا تبرأ الزوج